ታሪካችን ሲጀምር የህንድ በብቃቱ የተመሰከረለት ኮማንዶ ሊሰልል የሄደበት ቻይና ሀገር ውስጥ እንደተያዘ ለወታደሩ ዋና አለቃ ሲያረዱትም እየተመለከትን ነው። በቀጣይም ቻይና ውስጥ የተያዘው ኮማንዶ ከረንን እንመለከታለን። ቻይናዎችም የመጣው ሊሰልል እንደሆነ የደረሱበት ቢሆንም ከረን ግን በመካድ ለስለላ ሳይሆን ለስልጠና እንደመጣም ይነግራቸዋል። ነገር ግን የከረን ቃላቶች በእነሱ ላይ ታማኝነት አልፈጠረም ነበር። የህንድ ባለስልጣንም ይህን ባወቁም ጊዜ ለሀገራቸው ችግር የሚያመጣ ነገር ሆኖ ስላገኙት ከረን የእነሱ ሀገር ኮማንዶ እንዳልሆነ እንዲክዱና የሱን ማንነት የሚገልጹ ፋይሎችን እንዲያጠፉ ለወታደሩ አለቃ ትዕዛዝም ያስተላልፋሉ። ነገር ግን የወታደሩ አለቃ ከረን ተራ ኮማንዶ እንዳልሆነ ያውቁ ስለነበር ነገሩ እንዳይተገበር ሊያሳምኑ ቢሞክሩም ሳይሳካላቸውም ይቀራል። ከረንም እውነቱን እንዲናገር የቻይና መንግስት ብዙ አሰቃቂ ስቃዮችን ከረን ላይ ቢያደርሱበትም ከረን ግን ከህንድ የተላከ ሰላይ መሆኑን አላመነላቸውም። በመጨረሻም እስር ቤት እንዲማቅቅ ሊያስፈርዱበትም እየወሰዱትም ሳለ ከረን የሚጠብቁትን ወታደሮች ካጠቃቸው በኋላ መኪናውን አስገልብጦ በፍጥነትም ከቦታውም ይሸሻል። በቀጣይም ኤኬ የሚባል ማፊያ እንተዋወቃለን። ይህ ሰው አካባቢው ላይ በጣም የሚፈራ ወንጀለኛም ሲሆን ከመንግስት ከፍተኛ እርዳታ ስለሚያገኝ ያሻውን ሰው ከዚህ ዓለም ማሰናበት የዕለት ተዕለት ተግባሩ ነው። አሁንም እዚህ የተገኘው የዚህን ሽማግሌ ልጅ ስለወደዳት ለጋብቻ ጥያቄ ለመጠየቅ የመጣ ቢሆንም ይህ ሽማግሌ ግን የኬን ክፋትና ወንጀል ጠንቅቆ ያቅ ስለነበር ብዙ ጊዜ እምቢተኝነት አሳይቶታል። በመጨረሻም ሲምረን መታ መቼም ቢሆን የሱ ልትሆን እንደማትችልም ስትናገር እንመለከታለን። ነገር ግን ኤኬ ያለበትን ቦታና ከኋላው የሚረዱትን የመንግስት አካላቶችም ተማምኖ ሲምረን የሱ ብቻ እንደሆነችም ተናግሮም ይወጣል። በቀጣይም ቀን ሲምረን ከእቷ ጋር እየተራመደችም ሳለ ያንን የተረገመ ኤኬን ከምታገባ ብንብላ ብጠፋ እንደሚሻልም ትናገራለች። እናም ይህንን ለመተግበር አንድ ዕቅድም አውጥታ በሌሊት ለመጥፋትም ልብሶቿንም ታዘጋጃለች። ነገር ግን ቤተሰቦቿን ሳትሰናበት መሄዷ ቅር ቢላትም ያንን ደግ ጊዜም አስታውሳ ከቤት ወጥታ ለማምለጥም ስትሞክር እሷን እንዲጠብቁ የታዘዙት ያዩዋትና ኋላም ያሳዷታል። እሷን በሳይክል ስለነበረች ቶሎ ሊደርሱባት አልቻሉም ነበር። በስተመጨረሻም የኬ ወንድም የሆነው ኤምፒ ደርሶም ይይዛታል። ነገር ግን ከሱም አምልጣ በሩጫ ወደ መናኸሪያ ስትገባ ከከረን ጋር ትጋጫለች። እሱንም እንዲረዳት እየጠየቀችውም ሳለ እነ ኤምፒ መጥተው ልጅቷን ትቶ ዞር እንዲልም ያዙታል። ነገር ግን ከረን ልጅቷንም ሆነ ሰዎቹን ከዚህ በፊት አይቷቸው የማያውቅ ቢሆንም ከልጅቷ እርዳታ ስለተጠየቀ ብቻ የኤምፒን ማስፈራሪያ ችላ ብሎ ከሲምረን ጎንም ይቆማል። ኤምፒም የከረን መልሶችም አናደውት ሰዎቹን በመላክ በደንብ አድርገው እንዲጠፈጥፉት ቢልካቸውም ከረን በተቃራኒው የመጡትን ሰዎች በደንብ አድርጎም ይጠፈጥፋቸዋል። እሷንም ይዘው ለመሄድ የሞከሩትን ወዳሉበትም በመሄድ አስጥሏት ከነሱ ጋርም ይፋለማል። በዚህ ጥልም መሸነፋቸውን የተረዳው ኤምፒ ከረን ላይ ዝቶም ይሄዳል። ከረንም ስራውን ጨርሶ ሸሚዙንም ለብሶ ትቷትም ሊሄድም ሲል ሲምረን የኬን ክፋት ስለምታቅ ካገኘው ይገለዋልም በማለት ከሷ ጋር እንዲሄድም አሳምናው አብረው በባስም ይሄዳሉ። ነገር ግን ኤኬ ካሁን መጥቶ ይዘናል ብላም ሰክታ ነበር። በስተመጨረሻም ኬላውን ማለፋቸውንም ስታይ ከዚህ በኋላ ኤኬ ሊይዘን አይችልም ብላ በጣም ትደሰታለች። ነገር ግን ብዙም ሳይቆዩ ኤኬ መንገዱንም ዘግቶ ከባሳቸው እንዲወጡም ያስደርጋቸዋል። ወደፊትም እንደመጡ ከተቀመጠበትም ተነስቶ
ምንም እንኳን ለአካባቢው አዲስ ብትሆንም ከኔ ግን ብረት አታገኝም ባለውም ሰዓት ከረን የዚህ ሰውዬ ሁኔታ ስላልተመቸው በጫማ ጥፊ ብሎ ሲምረንን ይዟት ከድልድዩም ይዘላል። እነ ኤኬም ተኩሰው ለመግደልም ቢሞክሩም ሳይሳካላቸውም ይቀራል። ኤኬ በመመታቱም መኪና ውስጥ ሆኖ ሲስቅ የነበረውንም ሹፌር አስወጥቶ በሽጉጥም በስቶ ይገለዋል። እዛ ላሉትም ሰዎች ዛሬ ማታ ይህን ሰው ካለበት አምጥቼ አደባባዩ ላይ እሰቅለዋለሁ ብሎም ይዝታል። ከረንም የውሃውን ግፊት ተጠቅሞ ሲምረንን ይዟት ወደ አንድ ዳርቻም ይወጣል። ተቀምጠውም ትንሽ ከተረጋጉም በኋላ ከረን ስለዛ ሰው ማንነትም ይጠይቃታል። ሲምረንም ኤኬ የተወለደው በጣም ወንጀለኛ ከተባለ አባቱ ሲሆን ከተወለደ ጀምሮ ክፋት አብሮት እንደተወለደም ትነግረዋለች። እናም ይሄ ሰው ባለስልጣኖች እንኳን ሳይቀሩ ከጎኑ ስላሉ ከሱ ተቃራኒ ሆኖ የሚገኝን ሰው እንደሚገልም ትነግረዋለች። በዚህም ከረን ሰውየው ከጎኑ ሆነው በሚጠብቁት ሰዎች ምክንያት ተፈሪ እንደሆነም ይረዳል። እናም በቀላሉ አርፎ ቁጭ እንደማይልም ተረድቶ ከጫካው ለመውጣትም መንገድ ይጀምራሉ። ኤኬም ሳይቀር ከጫካው ጠባቂዎች ጋር ወደ ጫካውም ይገባል። ሌላኛው ትዕይንት ላይም የወታደር አለቃው ከረን ተመልሶ እንደመጣም ዜናው ይደርሰዋል። እዚህም የኤኬ ሰዎች ተከፋፍለው እያሰሷቸውም ሳለ እነ ከረን አይተዋቸውም ይደበቃሉ። በዚህም ጊዜ ሲምረን እባብን ባየች ጊዜ ትጮኻለች። ከረንም እያረጋጋትም ሳለ ሰዎቹ አይተዋቸውም ይተኩሳሉ። በዚህም ጊዜ እነ ከረን መሮጥም ሲጀምሩ የኤኬ ሰዎች አሳዳጅም ይሆናሉ። መሯሯጡ ፋይዳ እንደሌለው ከረንም ሲረዳ ሰዎቹን ቀስ በቀስም ያጠፋቸዋል። ከቀሪዎቹም ለመደበቅ አንድ ዛፍ መሃልም ይጠለላሉ። ሲምረንም እዛ እንድትቆይም አድርጎ ከሰዎቹ ጋር ተፋልሞም ይጨርሳቸዋል። በእነሱም ራዲዮ ኤኬንም ተገናኝቶት በሕይወት መኖር የሚፈልግ ከሆነ አሁኑኑ ከጫካው እንዲሄድም ይነግረዋል። ኤኬ ግን ተሸናፊ መሆን ስለማይፈልግ በከረን ሐሳብ ከመስማማት ይልቅም ይዝትበታል። እነ ከረንም ማታውን እዛው ጫካም ያሳልፋሉ። ሲምረንም በዚህ ወንዳ ወንድ ሰውዬ ተማርካበትም ነበር። በንጋታውም በራዲዮ አማካኝነትም ያወራሉ። ኤኬም ከረን በራሱ መጥቶ እጅ ካልሰጠው መሃል አደባባይ ላይም እንደሚሰቅለውም ይዝትበታል። ነገር ግን ከረን ጫካው እንደራሱ ጠንቅቆ ያቀው ስለነበር ያለምንም ፍርሃት እንደሚጠብቀውም ይነግረዋል። እዚህ ጋርም የሁለቱ ሰዎች ጦርነትም ይጀምራል። ወደ ቦታውም ሲመለስ ሲምረን ብቻዋን ራሷን እንዴት መከላከል እንደምትችልም ስትለማመድም ያያታል። እሱም ጩቤውን ሰጥቷት እንዴት መከላከል እንዳለባትም ይነግራታል። ባለስልጣኑም የወታደር አለቃው ጋርም ደውሎ የነሱ ኮማንደር ከአንድ ከተማ አለቃ ጋር ተጋጭቶ አንድ ሴት ይዞ ወደ ጫካው እንደገባም ነግሮት የኮማንደሩን ፋይል እንዲያወድሙትና እሱን ይዘው እንዲያስሩት ትዕዛዝም ያስተላልፋል። ኤኬም ከሰዎቹ ጋር ጫካ ውስጥ ከረንን ፍለጋም ይጀምራሉ። ነገር ግን ከረን ጫካ ውስጥ አነስ ያሉ ወጥመዶችን አዘጋጅቶ የነበረ ሲሆን የኤኬ ሰዎች ሳያዩት ወጥመዱን በመርገጣቸው አደጋም ይደርስባቸዋል። በመጨረሻም የሲምረን የተቀደደ የቲሸርት ጨርቅም አግኝተው ለአነፍናፊ ውሻም አሸትተው ያስሷቸውም ጀመር። እነሱም ባለ በሌላ አቅማቸው ለማምለጥም ይሞክራሉ። በመጨረሻም ኮቴና ጠረናቸውንም አዛንፈውባቸው አነፍናፊ ውሾቹ ግራም ይጋባሉ። ኤኬም ተስፋ በቆረጠም ሰዓት አንዱ ሰውዬ በተራራው በኩል ቢሄዱ ከፊት ሊያገኟቸው እንደሚችሉም ይናገራል። እንደተባለውም ቦታው ላይ ደርሰው ከፊትም ይቆማሉ። ከረንም ያለው አማራጭ መፋለም በመሆኑ የመጡትን ሰዎችም ይቀጠቅጣቸዋል። በመጨረሻም የኤኬ ሰው ይተኩስበትና ጥሉን
እንዲያቆም ያደርገዋል። ሲምረንም ከተደበቀችበት ወጥታ ሰዎቹን ለማጥቃትም ብትሞክር ሴትነቷ ግን በእነሱ እጅ እንድትያዝም ያደርጋታል። ኤኬም ከወንድሙ ጋር እየተሳሳቀ ጀብድ የሰሩ ይመስልም ይፎክራሉ። ከረንና ሲምረንም በስተመጨረሻ በኤኬ ሰዎች እጅ ቢያዙም አሁንም ድረስ ከረን ኤኬን ሳይፈራ ማውራት ባለማቆሙ ኤኬ በንዴት ከተራራው ላይ ወደ ታችም ይጥለዋል። በዚህም ጊዜ ወንድሙ ኤምፒ ለምን ወረወርከው ወንድሜ? አሁን አደባባዩ ላይ ማንን ልንሰቅል ነው በሚለውም ሰዓት የሚሰቅሉትን ሰው እንደማያጡም ገልጾ ሲምረንን ለጋብቻ አስጠይቆ የነበረውን አንድ ወጣት መኪናቸው ፊት እንዲታሰርም ያስደርገዋል። በመቀጠልም ሲምረን ከሀገር ልትወጣ ስትል ቤተሰቦቿ የረዷት ስለመሰለው የራሳቸው መኪና ውስጥ ራሳቸውን እንዲስቱም አስደርጎ አንድ የሰከረ ሰው መኪናቸውን እንዲገጭም አስደርጎ ሲምረንን ያለ ቤተሰብም ያስቀራታል። የባሰው ደግሞ ቤተሰቦቿ ሲሞቱ እንኳን እሷ እንድታይ አስገድዷት ነበር። ማታም ወደ አደባባዩም ሄዶ የሲምረንን እጮኛ የነበረውንም ሰው ይሰቅለዋል። እህቷም በሷ ግትር ባህሪ ቤተሰቦቿ እንዳለቁም ተናግራ ከዚህ በኋላ አርፋ ኤኬ እንደሚላት እንድትኖርም ስትነግራት፣ ሲምረን ግን አሁን ካለችበት ነገር ከረን መጥቶ እንደሚገላግላትም ትናገራለች። በዚህም ጊዜ ከረን ሲራመድም እናየዋለን። በሕይወትም የቆየው ሰዎች ወንዝ ውስጥ አግኝተውት ሕክምና አድርገውለትም እንደሆነ እንረዳለን። ወደ ኤኬ መኖሪያ ቤት ሄዶ ለጥበቃ የቆሙትን አንድ ሁለትም ብሎም ይዘርራቸዋል። ከዚህ መሃልም የኤኬ ወንድም ኤምፒንም አስቀድሞ አሰናብቶት ነበር። ኤኬም ከረን እዚህ እንደመጣም ተረድቶ ሲምረንን በመያዝ እሷን ማግኘት ከፈለገ የቀረበለትን ተፋላሚ ማሸነፍ እንዳለበትም ይነግረዋል። ተፋላሚውም ከሱ አቋም በጣም የገዘፈ ሲሆን ከከረን አቅም በታች በመሆኑ በሰውየው ኃይለኛ ድብደባም ይደርስበታል። ነገር ግን በዛ አልቀጠለም። እንደምንም ራሱንም ተከላክሎ ከሰውየው ጋር ኃይለኛ ግብግብም ይጀምራሉ። በመጨረሻም ሰውየውን መሬትም አንደፋርፎ ከዚህ ዓለምም ያሰናበተዋል። ኤኬም ያለበትን ቦታ ደርሶበት በደንብ አድርጎ ጠፍጥፎ እግሩንም ይሰብርለታል። የራሱ መኪና ላይም ጭኖት ወደ አደባባዩም ይሄዳሉ። ይህንንም ዜና የሰማው ባለስልጣን የወታደር አለቃው ወደዛ ሄዶ ይህን ኮማንደር እንዲገለውም ትዕዛዝ ያስተላልፋል። ይህም የሚያሳየው ባለስልጣኑም ጭምር የኤኬ ሰው እንደሆነ ነው። ቦታው ላይም እንደደረሱ ኤኬን ከመኪናውም አስወርዶም ይጠፈጥፈዋል። ፈርቶ የገባውም ሕዝብ ብቅ ይላል። ሲምረንም ሳትቀር ቤተሰቦቿ ላይ እያደረሰባትን ነገር እያስታወሰች በጥፊም ታጮለዋለች። በዚህም ጊዜ ኤኬን ለማስጣል ፖሊሶችም ወደ ቦታው ይመጣሉ። ለከረንም ኤኬን እንዲለቅ ትዕዛዝ ቢያስተላልፉም ከረን ግን መስሚያ ጥጥ ነበር። በዛው ሰዓትም የከረን አለቃ ወደ ቦታው መጥተው ፖሊሶቹ ላይ መሳሪያም ደቅነው ከረን የጀመረውን እንዲጨርስም ያዙታል። ከረንም ይሄ ብዙ የሰው ደም ያለበትን አውሬ በሰዎቹ ፊትም ሰቅሎም ይገለዋል። ኤኬንም በመግደሉ እጅ በሚሰጥበትም ሰዓት ከሲምረን ጋር እንዲሰናበት እድሉንም ይሰጠዋል። ወደ እሷም ሄዶ ማውራትም ይጀምራሉ። እሷም አሁን ምን እንደሚፈጠርም ስትጠይቀው ወደ ካምፑ ከተመለሰ በኋላ ወታደራዊ ቅጣት እንደሚጠብቀውም ይነግራታል። በድጋሚም ከተዋወቁ በኋላ ዳግም ተመልሶ ሊያገኛት እንደሚመጣም ገልጾ የመለያያ ሲያቅፋት ታሪካችን ያበቃል።